ዳሪኝ በቃ እኔ ማግባት ነው የምፈልገው። ምንድነው ምድርሽ? ባለ ማግባት እፈልጋለሁ። ጓደኞቼ ሁሉ አገቡ። ኢልሃም ወደ ራስሽ ተመለሽ። አንቺ ሆነሽ እንትን በይ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ አለሁላችሁ። እንግዲህ ሰሞኑን ትንሽ ጠፋ ብያለሁኝ። ያው ባለው ሁኔታ አልተመቻቸልኝም እና ነው የጠፋሁባችሁ። እናንተ እንዴት ናችሁልኝ? እንዴት ከረማችሁ? ስራ፣ ጤና፣ አፍያ ከሀገር ውስጥም ከሀገር ውጭም ያላችሁ የቻናላችን ቤተሰቦች በሞላ እናቶቼ፣ እህቶቼ እንዲሁም ወንድሞችም ጭምር ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እንግዲህ ወሬ ቶሎ እያወራሁባችሁ ነው። ያው የተንኮል ነገር ታውቁት የለ እንደዚህ። ዛሬ የመጣሁላችሁ በምን መሰላችሁ? በፕራንክ ቪዲዮ ነው። ማሚዬን በትልቁ ፕራንክ ልናደርጋት ነው። ፕራንኩ ምን መሰላችሁ? እኔ ማግባት ፈልጋለሁ፣ ጓደኞቼ ሁላ አገቡ፣ ላግባ ልላት ነው። እንግዲህ ምን እንደምትለን አብረን የምንመለከት ይሆናል። ያው እንደነገርኳችሁ ነው። አልነገርኳችሁም? ዛሬ ሰፈር መተናል ጀሜ ነይ ቶሎ እስኪ። ያው ይሄንን ነገር ስላሰብኩበት ማሚዬ እስኪ ቤቱን አይተነው እንምጣ፣ ቤቱን ከሄድን ቆየን ብያት እሺ እስኪ ካልሽማ ብለን መተናል ማለት ነው እዚህ። እና እኔም አሁን ያው እንደምታውቁት ቤት እዚህ ብዙ እየኖርንበት ስላል አይደለ አንዷን ክላስ አከራይተናታል። እና እነሱም ሰዎችም ስላሉ እንግዲህ ቪዲዮዎችን እንደማይበላሽብኝ ተስፋ አደርጋለሁ፣ እንደማትገለጥብኝ እነሱ ስላሉ እና እንግዲህ አሁን እሷ እነሱን እያወራች ነው። ያው አዲስ ገቢም ስለሆኑ ያው አንዳንድ ነገሮች እያሳየቻቸውም እያናገረቻቸውም ነው። እንግዲህ እቤት ገብተን ካሜራችንን ምናምን ደብቀን ወደ ተንኮላችን ወደ ፕራንካችን እንገባለን ማለት ነው። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። ይሄን ቪዲዮ ከወደዳችሁት ለወዳጅ ዘመዶቻችሁ እንግዲህ ሼር በማድረግ ሰብስክራይብ እንዲያደርጉ እንዲያበረታቱን አድርጉልን እላለሁኝ ማለት ነው። ያው እኔ የጠፋሁበት ምክንያት እንግዲህ ያው ታውቁት የለም ፈተና ምንም እየደረሰ ስለሆነ ዱአ አድርጉልኝ እንግዲህ በድል እንድንወጣው ሚኒስትሪ ነው ፈተናም ስለሆነን እና እንግዲህ ወደ ቪዲዮአችን እንመለስ ማለት ነው። ያው እኔ ግን በዚህ አጋጣሚ እኔ ብዙ ህልም አለኝ ታውቃላችሁ። ብዙ ነገር ማሳካት እፈልጋለሁ። ማሚዬ ማስደሰት፣ ከማሚዬም ቀጥሎ እናንተን ውድ ቤተሰቦቼን ዱአ የምታደርጉልኝ ብዙ ነገር የምትሉኝ ውድ እህቶቼ፣ ወንድሞቼ፣ እናቶቼም ጭምር የሁላችሁንም ዱአ አሚን እያልኩኝ እንግዲህ እዚህ ደርሰናል እና ከዚህም በላይ ደግሞ ሁሉ ነገር ተሰካክቶልኝ ማሚዬንም የማስደስትበትን ቀን አላህ ቅርብ ያድርግልኝ ኢንሻአላህ። እና እኔ ገና ብዙ ህልም አለኝ፣ ብዙ ማሳካት የምፈልገው ነገር አለኝ። በእርግጥ ከዛ ነገር አይቀርም፣ እርግጥ ነው። ያው ታውቁታላችሁ መቼም እኔ እኮ በማወራው ወሬ ለራሱ እያፈርኩኝ ነው። እና እንግዲህ ያው ምን እንደምትለን አብረን የምንመለከት ይሆናል። ካሜራችንን ምናምን ደባብቀን እንዳይ ወደ ቪዲዮ ማለት ነው። የምትመለከቱት ካሜራ እየደበቅን ነው። እኛ የምንሆነው ፊት ለፊት ነው። አይዋ እዚህ ጋር ትንሽ በቃ አይታየውም። በእርግጠኝነት ከፍ አድርጌ ስለሰቀልኩት አታየውም። እንደው በእርግጠኝነት አይዋ አሁን እንግዲህ እንደምትመለከቱት ሀሪፍ ሆኖልናል። እስኪ እኔም ሆነው እኛ የምንሆነው እዚህ ነው። ገብቷል። የምትመለከቱት ካሜራችንን አስተካክለን ምናምን እዚህ ደርሰናል። አሁን እንግዲህ መቼም በእርግጠኝነት እንጂ እስካሁን ራሱ ምን እያወራሁ እንደሆነ አላውቅም። ትመጣለች፣ ትቀመጣለች። ከዚያ እናቴን ዛሬ ለቁም ነገር የፈለኩሽ እላታለሁ። ምንድነው ቁም ነገሩ ስትለኝ እኔ በቃ መላገባ ነው። ስለዚህ እያፈርኩ እኮ ነው በራሴ ወሬ ማለት ነው። አፈርኩ። እኔ ማግባት ነው የምፈልገው፣ ልጅ መውለድ ነው የምፈልገው። ስለዚህ በቃ ዳሪ ግግም ነው የምለቀት እንደዛ ብዬ ከዚህ እንግዲህ ምን እንደምትለን እንዴት አይነት ምላሽ እንደምትሰጠን አብረን የምንመለከት ይሆናል። በእርግጠኝነት ካሜራውን አታየውም፣ ምክንያቱም እዛኛው ከዚህኛው ክላስ አጠገብ ነው ያደረኩት ኮርነር ጋር። በእርግጠኝነት እንደማታይብንና ምርጥ ቪዲዮ እንደሚሆን አልጠራጠርም። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ምርጥ አድርጉት። እንግዲህ እንደዛ እያደረጋችሁ አበረታቱን። ማሚዬ እንግዲህ ቀረች፣ እኔ አላውቅም ዛሬ
ሻንሻቸው ወደዛ እንትና ወደዛ ወጣ አሉ እንዴ ሰሚ ደግ አረግሽ መጣ ወደ ደግ መጣን እኮ አንቦ ተቃጥሮብኝ ውጭና አንስተናል አሉ የቤቱ የሰኛው የቤቱ ተቃጥሮ የቀምስተና እንተካለን አለ አንቺ ማን ነው ግን ግዴታው መተካት ያለባቸው? ማነው? አይ አሁን ሲገቡ አለ የተሟላ ነው አይደለም። አሁን እነሱ ተውጭ እንትን ማለት የለባቸውም ነበር። በኋላ እናወራለን እንትን ብለዋል ሰዎች አሉ እንዴ ያለው ነው ለማንኛውም በቃ ታሪክ ነው ቤቱ እንደዚህ ወይስ እንዴት ነው? ግን ሰዓቱ እየሄደብን አይመስልም? ለምን ታክሲ ነው እናቀም ግን ዛሬ አንድ ነገር ልነግርሽ ነው ሀቂቃ ማለት ነው። አዎ ሳትስቂብኝም ምን ሳትስቂብኝ ቁም ነገር ነው በቃ ቁም ነገር ሳለሽ ማግባት ትፈልጋለሁ። ማግባት ግራ ማረግሽው ምንም እኔ ማግባት ትፈልጋለሁ። ምንም ተገቢው ይባል 16 ዓመት እንኳን ጭላለ ምንድነው? ኸይር ባለፈው ተለይሸትም እንዴ አብረን አምና የተማርናት ልጅ እኮ ገብታለች። ኧረ እባክሽ ሰው የሆነውን ልሁን። ኧረ ማግባት ትፈልጋለህ? ልጅ መውለድ ትፈልጋለህ? እርፍ ልጅቱ ልጅ ወልዳ ይባላል። ይሄ ደግሞ ልጅ በልጅነት ነው። ኧረ እባክሽ ውይ ልጅ በልጅነት ነው። ሩጠሽ ጠግበሻል አንቺ። ልጅነት ሲመጣ ጥብሽ ጨርሰሻል? ጨርሻለሁ። የምርሽ ነው? ይልሃም ናት የምታወራው? እስኪ ወላሂ በይ አይ ይሄ እኮ ወላሂ የሚያስብል ነገር አይ እዚህ ጋር ነው መሰለሽ አይደለም። ይኸው አሁን አንቺ ምን ታያለሽ? ትዳር መሰተሪያ ነው ወይ ለሴት ልጅ ታያለሽ? አዎ ስለዚህ እንደ ጨርሶ ጓደኞቼ ገቡ። እኔ እዚህ ብቻ ገናለሽ ይለይ ገናለሽ ለምን ክብር እንደሆነ አውቃለሁ። ትዳር ለሴት ልጅ ክብሯ እንደሆነ አውቃለሁ። ትዳር ለሴት ልጅ መሰተሪያዋ እንደሆነ አውቃለሁ። በቃ ያለ የወደደውና የደነገገው የተታደሉ መካከል ነው። ግን ደግሞ ይልሃል ሳቂብኝ እኔ እውነቴን ነው። በቃ እኔ መውለድ ልጅ አምሮኛል። ኧረ ታይለች እኮ ገና ስለረስሽ ግን እኮ እንደዚህ አንተች እንደዚህ ቅፍ አድርጊ እኮ እንትን ለማለት እኮ ገና አላለፈሽም እኮ። እኔ ስሮ እኔ ማግባት ነው የምፈልገው። ምንድን ኳስ ልታገቢ ነው እንዴ? የሰሞኑን ማን ነው የሚባለው ጨዋታ የተጫወቱ ነው? አርሰናል እያሉ ነበር እየተደገሰ ነበር ነው ሰበር። እኔ አትቀልጅብኝ። አይግል እኮ አይደለም ቁም ነገር አይደለም። አይግል እኮ አይደለም እኮ እኔም እኮ ቁም ነገር ነው የማወራሽ። ስለዚህ እኔ በቃ ማግባት ፈልጋ ይኸው ሀያትን ታውቂያታለሽ። አምና የተማርናት አይ የእውነቴን ነው። አምና ተምረናል ታውቂያለሽ። አብረን ተምረናል። ይኸው አሁን እርጉዝ ነች እሷ ጭራሽ። ስለዚህ እኔ ምን የወደደች ታውቂያለሽ። ወደ ህልም አለኝ ደግሞ አያግደኝም። አገባሁና እባክሽ አሁን ላይ ለየ አሁን በልሽበት ኧረ የለውም አያግደኝም እንዴ። ስንት ተስፋ ያለሽ ልጅ ስንት ተስፋ ያደረኩብሽ ካላህ በታይ ስንት ያቀርሽውን ስንት ያለምሽውን ወደ ኋላ አትተሽ ዝመተሽን ቁጭ ልጆቼ ጋር አገዋለሁ። እነሱ ሲያገቡ ይልሃም ታንቺ አይጠበቅም። ስቴራፊ ችግር የለውም። እኔ ስሮ ምንም አልሽኝ ምንም አሁን ችግር የለውም። እንዴት አለ ስላንቺም ክቡር ነው የልጅ ልጅ ብታይ ገና አረሪ ቤንች ልጅ እስኪ ወደ ራስሽ ተመለሽ ሆነሽ ነው። ችግር የለውም። አሁን ልጅ ተረጅ ማለት ነው ተስጭኝ ስለሆነ ተስብየሽ ከመንጣት ችግር የለውም። የምትረጂ ነው እንደመጣሁት እነሱም ያገቡ አይደል ሌሎች ነው። እኔ እኮ ቤቱን እናየው እስኪ ተገራዎችን ምን ይስጥኝ አይደለም እንጂ ሲመጡ ነው እንደመጣው። አሁን እዛ ታውቂያለሽ እዛ እዚሁ በራሳችን ቤት በስነ ስርዓት እንወያይበት ያንቺን ምላሽ መስማት ስለምፈልግ ነው። በአብዛኛው ላይ ይሄን ነገር እንነጋገርበታለን። ተዝም ሰተረበኝ ይሁን እሺ ይሄን ቢሆን እናወራበታለን። ወደ ራስሽ ተመለሽ ማማዬ። ምንም ላይ ተስዋሽ ነው ይሄ ነገር ትክክል እንደሆነ አምናለሁ፣ ወይ ሀቅ እንደሆነ አምናለሁ፣ ጥሩ እንደሆነ አምናለሁ። ገና እኮ አልጠነሽም ማማ፣ ገና እኮ አላደግሽም። እኔ ወጭ እንደኮነሽ ገና መቼ እኔ ሲያግደኝ ገና መቼ ችግር የለውም። የሌላ ጉዳይ ነው ይላል። ችግር የለውም። አሁን ለምሳሌ እኔ አሁን በራሴ ብዙ
እንደምትኖር ማለት ታውቂያለሽ አይደለ? ነው ልጆቼ ጋር ብር ያሳካዋለሁ አሁን አንቺ የ16 ዓመት ልጅ አግብቼ ወልጄ ከልጆቼ ጋር ነው ህይወት የመኖር የምፈልገው። ማሳካት የሚሰማት የሚገባው ምክንያቱም አንቺ አሁን ለምሳሌ እኛም በልጅነታችን የወለድሽ አይደለ? ከዚህ አሁን እንደ ጓደኛም እንደ እህትም ነን አንቺ እንደ ልጅም ለሁሉም ነገር። ስለዚህ አይደለም እኔም ደግሞ በራሴ ሀድረም እኔ ስለሷም አላውቅም ሰዓትም አላውቅም። እኔ ደግሞ በራሴ በቃ ሆነ ማግባት እፈልጋለሁ። አግብቼ ወልጄ በቃ ከልጆቼ ጋር አብሬ ትላለች። ሌላኛ ትንሽ እያወራሽ ያለሽው? አዎ ነው ሌላ ሰው ተገጥሞልሽ ላይ ምንድን ነው? አትቀልጅብኝ። አሁን ሰብስዋለ ከሚሉት ይሄ ማስጨዋ ለመስወሰን ይሄ ግዴታ ነው። እኔ ልቀበለው ምን ችግር አለው? አንቺ እኔ ባገባ ምን ችግር አለ? ምን አይነት ህይወት ውስጥ ልትገቢ ነው? አሁን እኮ ማግባት ሳይሆን ግራ መጋባት ነው ያለው እኮ ነው። ችግር ተማሪ ለጭንቅላት ማገናዘብ ይቻል ከፍ በይ በራስሽ እንትን ማለት ነው። በራስሽ ችግር የለውም። ኧረ ኢልሃሜት የልቤን አትስበሪው በዛ ታይ ግን ይሄ እውነት አንቺ ነሽ? እኔ ልቤን አትስበሪው እያልሽ እኔንም እንትን አትበይኝ። ልሰብር አልፈልግም። እንደውም አንቺንም ልጠግን ነው የምፈልገው። እኔ ልቤን እንደምጠግኘው አምናለሁ አውቃለሁኝ። ተስፋ አለኝ ካለህ በታች ብዙ ብዬሻለሁ፣ ብዙ አውርቼሻለሁ፣ ብዙ ተስፋ ሰጥተሽኛል። አልሐምዱሊላህ አላህ ያሳካልሽ ያርግልሽ። ግን አሁን ምን ማለት ነው? ኢልሃም ቤት እንዴ ብለሽ አልተሽ ሌላ መርዶ ስታረጅኝ ያ ደግሞ ሲገርመኝ ደግሞ ጭራሽ ከልጆቼ ጋር ህይወቴን አሳካዋለሁ። አላህ ያርግልሽ፣ አላህ ያሳካልሽ። መቼ ወደፊት አሁን አይደለም። ሩጠሽ አልጠገብሽ፣ ተጫውተሽ አልጠገብሽ፣ ገና ላይ አይቼ አልጠገብኩሽ። እንዴ ኢልሃም አንቺ አይደለም እኔ ያገባሁና እኮ ካንቺ አርቅ ማለት ነው። ኢልሃም እየተይ ማማ ወደ ራስሽ ተመለሽ። እንድናገርሽም አታዝኝ። እሺ ችግር የለውም። እዛ ነው አሁን ውጭ ተቀምጠዋል። እነሱንም ተጠይቃቸዋለሁ። ምን ችግር አለው እላቸዋለሁ። ማግባት ችግር የለውም። ተዋለን እንኳን ጨርሰዋለን። እንዳትጠይቂ ለምንሽ ነው? አውዝ ቢላ ምንሽ ነው? ችግር የለውም። የየሽኝ ወሬ በቃ የየሽኝ ወሬ ትክክል ነሽ። ትክክል ወደ ራስሽ ተመልሰሽ ነው ራስሽ የምታወሪው። ኢልሃም ነሽ? ምንድን ገብቶ የሰወሰች ምክንያትሽን እኔ ብዙ ቀን ሳስበው አምናም አስበዋለሁ። ኧረ ጭራሽ አምና ኢልሃም አንቺ ውጭ ስላለሽ አንቺ ባለሽበት አንቺ በተገኘሽበት መጀመሪያ ቆይ ምን ማለት ነው ደግሞ ጭራሽ አምና አስቤዋለሁ። አምና የተነሳሽው አምና እንትን ያልሽ ነው ለዘንድሮ አሁን ላይ እያቀረብሽልኝ። በቃ እኔ ብዙ ጨነቀኝ። ብዙ በቃ አከበርኩሽ፣ ሰማሁሽ፣ አምናሃል አየሁት። ጭራሽ አምና ነው ያሰብኩት ትያለሽ እንዴ? እንደውም ብዙ ጓደኞች ለራሱ አታውቂያለሽ። አሁን ሰው ጋር ታስጨኝ እንነጋገርበታለን። እዛ በቃ አለቀ። እኔ አይደለም እዛ እኮ መነጋገር አቅቶኝ አይደለም። እዛ አሁን ሰው ቤት ሰውትን እዚሁ ራሳችን ገመናችንን እዚሁ ብንደብቅ ይሻላል። እዚህ ሌላ ጉዳይ ነው። በቃ ምን አገባን? የገቡት ራሳችን ቤት ይስሙ። ቢስሚላህ ምን አገባቸው? ኢልሃም ነሽ ግን የአሁኑ ሲገርመኝ ጭራሽ የዘራ አምና ነበር ያሰብኩት። አምና ነበር እንትን ያልኩት ትይኛለሽ እንዴ? ድፍረቱን ተይ ተመጣሽ። በቃ ተይውነት ተንቢካሽ ድፍረቱን ተይ ተመጣሽ። ወላ ድፍረቱን ተይ ተመጣልሽ። እንደዚህ ሞራል ኑሮሽ ጭራሽ የልብ ልብ ተሰምቶሽ ማውራት ተይ ተመጣሽ። ምን ችግር አለው? በቃ ዞሮ ታይ በቃ ዝግኝና እንሂድ ወደ ቤቴ እንሂድ። በቃ ውጪ ደግሞ በቃ ውጪ እንሂድ ወደ ቤት። አሁን አዘን እንነጋገራለን። በቃ እንሂድ ወደ ቤት በቃ ዞሮ ይሄንን እዛ መላክሽ ነበር ግን እዛ ተከምልሽ ብዬ ነው። ይሄው ዙሪና ካሜራ ተመልከች። ይሄ ካሜራ ነው። እንደዚህ ሆይ ትንሽ ጎንበስ ነው ጎንበስ ምነው? ይሄው እዛ ካሜራ ዞሮ ፕራንክ አድርገናታል። ቤተሰብ እንደምትመለከቱት ተሳክቷል። ብዙ ነገር ተብሏል። አያችሁ፣ አይ ፈቅዳለኝ እያያችሁ ነው። ተፈቅዷል። እንግዲህ ያው ምንም አትልም አላልኳችሁ። ያው ትንሽ ነው እንግዲህ ትንሽ እያያችሁ ነው እንግዲህ ያለውን አመለካከት ተመልክታችኋል። እንዴት ነው ግን
እንዳይገባ እና እንግዲህ እንደዚህ ዘና ፈታ ካደረግናችሁ ይበቃል። እናንተንም ፕራንክ አድርጌያችኋለሁ። አምና ቅድም ያልኳችሁ ሌላ ነበር። ጭራሽ አሁን ደግሞ ምን ጨመርኩበት? ማነው? አዎ እኔ እናንተን ያልኩት አሁን ነበረ። እሷን ደግሞ ምን ብዬ ጨመርኩበት? አምና ነው ያሰብኩት ብዬ እስከናንተ ነው አምና ነበር ያሰብኩት። እንደውም አንቺ በሌለሽበት ነው ያልሽኝ። ቤተሰብ ገና ብዙ ስንት ነገር እመኝ ፕራንክ ነው እና እንግዲህ ፕራንካችን ይሄንን ይመስላል። ቤተሰብ እንደምትወዱት አልጠራጠርም። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንዴት ነው እንግዲህ ያው ምለው ሁላ ጠፍቶብኛል። ምን እናገረው